ታሪኩ የሚጀምረው በሮዝመር እስር ቤት ውስጥ ነው። ሁለት እስረኞች ለመደባደብ ፊት ለፊት ተቆራርጠው ቆመዋል። ጆን የመጀመሪያው ቡጥ ያረፈበት፣ ነገር ግን ኔልሰን የተባለው ሌላኛው እስረኛ ስክሩ ድራይቨር አወጣ። ጆንም ቢሆን ሁሉንም መሳሪያዎች ይዞ ነበር የመጣው። ጆን በኔልሰን ላይ ቢላ ወረወረበት፣ ነገር ግን ኔልሰን ልክ በሰዓቱ ዘንበል ብሎ አመለጠ። ሁለቱም አንዱ በሌላው ላይ ዘለሉ። ብዙም ሳይቆይ ድብድቡ ወደ ትግል ተቀየረ። ጆን ምቹ ሁኔታ ሲያገኝ ቢላው ኔልሰንን ወጋው። ነገር ግን ቢላው በኔልሰን ሰውነት ውስጥ ከመግባት ይልቅ ተሰበረ። ለካ ኔልሰን ከዩኒፎርሙ በታች የሰረቀውን የመኪና ታርጋ ለብሶት ነበር። ይህንን ያየው ጆን በጣም ተገረመ። የጆን ታሪክ በጣም የተለየ ነው። ገና በ8 ዓመቱ ነበር ወደ እስር ቤት መመላለስ የጀመረው። የመጀመሪያውን በልጅነቱ የሎተሪ ኩባንያ መኪና ሰርቆ በመሄድ ነበር። ከዛም ያንን ትልቅ የሎተሪ ቼክ ይዞ በቀጥታ ወደ ባንክ ገባ። ይህንን ገንዘብ አካውንቴ ውስጥ ክተቱልኝ አላቸው። አንተ ልጅ አካውንት ለምን ይደረግ አሉት። ፖሊስ ወዲያውኑ አንስቶ አሰረውና በቀጥታኛ ዳኛ ኔልሰን ቢተርማን ፊት አቆመው። ዳኛው የ7 ዓመት እስራት ከመፍረዱም በላይ ሰደበውና አዋረደው። ጆን ይህንን ሁሉ እየሰማ ምንም አልተናገረም። ነገር ግን በዓይኖቹ ውስጥ ያለው ቁጣ በግልጽ ይታይ ነበር። ዳኛው ውሳኔውን አስተላለፈ። ከዚህ ጊዜ ጀምሮ የጆን የእስር ቤት መመላለስ ተጀመረ። ከጥቂት ዓመታት በኋላ ከእስር ቤት ሲወጣ 2 ፖሊሶችን በሽጉጥ አስፈራርቶ ለመዝረፍ ሞከረ። ልገላችሁ እችላለሁ ሲልም ዛተባቸው። ነገር ግን ፊት ለፊት ቆመ። እንኳን ኢላማውን ሳተ፣ መተኮስ እንኳን አልቻለም። እንደገና ተይዞ በዛው በዳኛ ቢተርማን ፊት ቆመ። ያው የፍርድ ቤት አዳራሽ፣ ያው የድሮ ስድብና ትምህርት፣ እንደገናም ያው እስር ቤት። አሁን በ24 ዓመቱ በድጋሚ ወጣ። ነገር ግን በ6 ወር ውስጥ እንደገና መኪና ለመስረቅ ሲሞክር ተያዘና ተመለሰ። በዚህ ጊዜ ዳኛው መስረቅ ካልቻልክ፣ ወንጀል ካልተሳካለ፣ ሁልጊዜ የምትያዝ ከሆነ ለምን ታደርገዋለህ? እብድ ነህ እንዲህ አለው። ጆንን የሚያመው ቅጣቱ ብቻ አልነበረም፣ ዳኛው ሁልጊዜ ደደብ ነህ እያለ የሚሰጠው ስድብ እንጂ። በዚህ ጊዜ ከእስር ሲወጣ ከዳኛው ጋር ተሳስቦ ተበቅሎ ለመውጣት ወሰነ። ጨዋታውን አሳየዋለሁ አለ። ከዳኛው ጋር ለመነጋገር ወደ ፍርድ ቤቱ ደወለ። ነገር ግን የፍርድ ቤቱ ጸሐፊ ዳኛ ቢተርማን አሁን በሕይወት እንደሌለ ተረዳ። ይህም ማለት ዳኛው ጡረታ አልወጣም፣ ይልቁኑ ሞቷል። ጆን ከጥቂት ቀናት በፊት እኔው በገደልኩት ኖሮ ብሎ በጣም ተናደደ። በቁጣው ስልኩ ወረወረው። ከዛም ከስልክ ቤት ወጥቶ በቁጣ ስልኩ ላይ ተኮሰ። በመቀጠልም ስሜቱን ለማረጋጋት ወደ አንድ መጠጥ ቤት ባር ሄደ። በዛም አንድ ጋዜጣ አየ። ጽሑፉ ስለ ዳኛው ልጅ ስለ አራተኛው ኔልሰን ቢተርማን የተጻፈ ነበር። የአባትና የልጅ ስም ፍጹም አንድ ነበር። አሁን የአባቱን በቀል በልጁ ላይ ወጣለሁ የሚል ሐሳብ በአእምሮ መጣ። በማግስቱ ጠዋት ለዳኛው መታሰቢያ ወደ ተዘጋጀው የቢተርማን ፋውንዴሽን ዝግጅት ሄደ። የዳኛው ልጅ ኔልሰን መድረክ ላይ ወጥቶ ስለ አባቱ ጥሩ ነገሮችን እያወራ ሳለ ጆን በሚስጥር ወደ መኪናው ገባ። የአስም መከላከያ ፓምፑን ባዶ አደረገው። በመጠጥ ውስጥም ተፋበት። ንግግሩ ካበቃ በኋላ ኔልሰን በመኪናው ተሳፍሮ አስፈላጊ ሰዎች ወደሚጠብቁበት ቢሮ አመራ። መጠጡንም እንደቀመሰው ግን የተለየ ጣዕም ተሰማው። ጣዕሙ ትንሽ ስለመሰለው የተቀላቀለ ነገር ይሆናል ብሎ አሰበ። በዚህ መሃል ጆን መኪና እየነዳ ይከተለው ነበር። በድንገት ኔልሰን የአስም መከላከያ ፓምፑን አስፈለገው። ፓምፑን አወጣ። ነገር ግን ጆን አስቀድሞ ስላፈሰሰው ባዶ ነበር። ፓምፑ ባዶ መሆኑን ሲያይ ኔልሰን በጣም ደነገጠ። ትንፋሹ መቆራረጥ ጀመረ። የአስም ህመሙን ተቀሰቀሰበት። አሁን በከፍተኛ ሁኔታ እየተነፈሰ በፍጥነት ወደ አንድ መድኃኒት ቤት ገባ። ጉሮሮ ሙሉ በሙሉ እየተዘጋ ስለነበር መናገር እንኳን አልቻለም። በጠረጴዛው ላይ ፓምፕ መፈለግ ጀመረ። እየተፈራገጠ በየቦታው እየሮጠ ፓምፑን ይፈልግ ነበር። የመድኃኒት ቤቱ ባለቤቶች የሆኑት አረጋውያን ግን ሊሰርቅ ነው ብለው አሰቡ። በመጨረሻም ፓምፑን ሲያገኝ ጉዳት ላደርስባችሁ አልመጣውም ለማለት እጆቹን ለማንሳት ሞከረ። ልክ እጁ ወደ ላይ ሲያነሳ ጆን በውጪ በኩል ወደ አየር ተኮሰ። ሽማግሌው የጥይቱን ድምፅ ሲሰሙ ኔልሰን ሽጉጥ የያዘ መሰላቸው። ወዲያውኑ ፖሊስ ለመጥራት ደወሉን አላርሟን ተጫኑ። አሮጊቷም ረጅም ጠመንጃ ወጣች። በዚያው ቅስፈት በውጪ በኩል ጆን ተልዕኮ ስለተሳካ ተደስቶ ነበር።
የዳኛው ተወዳጅ ልጅ አሁን በሽጉጥ አስፈራርቶ በመዝረፍ ወንጀል ወደ እስር ቤት ይገባል። አሁን ኔልሰን በቁጥጥር ስር ሆኖ በጠበቃው በድዌይን ላይ ይጮህ ነበር። ነገር ግን በሲሲቲቪ ምስል ላይ በመድኃኒት ቤት ውስጥ ሁከት ሲፈጠር በግልጽ ይታያል። ጠበቃውም እንግዲህ ማስረጃዎቹ በሙሉ በአንተ ላይ ናቸው፣ ስለዚህ ጥፋተኝነትን ብታምን ይሻላል አለው። ከዚህም ጋር አብሮ የቢተርማን ፋውንዴሽን ሊቀመንበርነት ስልጣኑም መልቀቅ ይኖርበታል። ጠበቃው ዲዩን ስልኩን በስፒከር አድርጎ ከቦርድ አባላቱ ፊት እያወራ ነበር። ሁሉም ሰው ኔልሰን ከኃላፊነቱ መነሳት እንዳለበት ተስማሙ። ለማንኛውም ኔልሰን በዳኛው ፊት በቀረበ ጊዜ ከዳኛው ጋር ለመደራደር ሞከረ። እኔ ብዙ ልረዳዎት እችላለሁ፣ አባቴን ያውቁታል፣ ብዙ ገንዘብ አለን፣ የፈለጉትን ያህል አላት። ነገር ግን ዳኛ ኤቫ ይህንን ንግግር ፈጽሞ አልወደደችውም። ተቀመጥና እንደ ሁሉም ሰው ተራን ጠብቅ፣ ተራ ሲደርስ እናወራለን አለችው። ብዙም ሳይቆይ ችሎቱ ተጀመረ። ዳኞቹ ደግሞ በጣም ግራ የሚያጋቡ ሰዎች ነበሩ። የሲሲቲቪ ምስሉን እንዳዩ አው ይህ ሰው ዘራፊ ነው ብለው ወሰኑ። የኔልሰን ጠበቃ ዲዌይንም ቢሆን በጣም ደካማ ሰው ነበር። በጣም ደካማ የሆነ የመከላከያ ሐሳብ በማቅረብ ለዳኞቹ እንዲህ ያለ ታሪክ ነገራቸው። ጁራሲክ ፓርኪን ስለነሱ ዳይኖሰሮች እውነተኛ ይመስሉናል፣ ግን እውነተኛ አይደሉም። ልክ እንደዚሁ ይህ የሲሲቲቪ ምስል እውነተኛ ሊመስል ይችላል፣ ግን ማን ያውቃል? ካሜራው ላይ ማንኛውም ነገር ሊፈጠር ይችላል። ይህ ጥሩ ሰው ነው፣ ልቀቁት አላቸው። ነገር ግን ከዚህ ሁሉ በኋላም በዳኝነቱ የተቀመጡት ሰዎች ኔልሰን ጥፋተኛ መሆኑን ተሰማቸው። በዚህ ጊዜ ዳኛ ኤቫ የ5 ዓመት እስራት ፈረደችበት። በዚህ ቅጽበት ጆን ኔልሰን ልክ አባቱ ጆንን በተደጋጋሚ እንዲሄድበት ያደረገውን መንገድ ሲጀምር ለመጀመሪያ ጊዜ አየው። በኋላም ከጓደኞቹ ጋር ተቀምጦ ሲያጨስ ነበር። ነገር ግን አእምሮ አሁንም አልረጋም ነበር። በዚያን ጊዜ ሁለት ሰዎች የቤቱን በር አንኳኩ። እነርሱም እጽ ለመግዛት የመጡ ነበሩ። ጆን እነዚህ ሰዎች ፖሊስ መሆናቸውን ተረድቶ ነበር። ቢሆንም ግን ወደ ውስጥ ጠርቶ እጹን ሸጠላቸው። እነርሱ እንደሄዱ ጆን ለጓደኞቹ እስር ቤት መግባት ካልፈለጋችሁ ሸሹ አላቸው። የሚሆነውን ስለሚያውቅ ከዚህ እንዲሸሹ ነገራቸው። እርሱ ወደ እስር ቤት እንደሚመለስ ያውቅ ነበር። በዚህ ጊዜ ይህንን እያደረገ ያለው ሆን ብሎ አውቆ ነው። በመጀመሪያ የችሎት ሂደት ውስጥ ምንም አይነት ድራማ ውስጥ አልገባም። ዳኛ ፊት በቀረበ ጊዜ ጥፋቱን በዝምታ አመነ። ቅጣቱንም ለመቀበል ሮዝመር እስር ቤት እንዲላክ ጠየቀ። ምክንያቱም ኔልሰን የሚሄደው ወደዚያ ስለሆነ ነው። ዳኛው በሐሳቡ ተስማምቶ ወደዚያው እስር ቤት ላከው። አሁን ኔልሰን ጆን በአንድ አውቶቡስ ወደ እስር ቤት ተላኩ። መንገዱ ላይ ሁኔታው ግራ የሚያጋባ ነበር። ጆን ግን በትህትና በመቅረብ የኔልሰንን ስም ጠየቀው። በእስር ቤትም አብሮ እንደሚቆዩ ተስፋ እንደሚያደርግ ነገረው። ከኔ ጋር ኮንክ ትተርፋለህ ሲልም ቃል ገባለት። እስር ቤት ሲደርሱ አዲሶቹ እስረኞች ከዋርደን ጋር ለመገናኘት ተሰለፉ። የዋርደኑ ንግግርን ሲሰሙ ግን የሁላቸውን ፊት ጠቆረ። ዋርደን መጣላት ካልፈለጋችሁ ከማንም ጋር አታውሩ፣ ከተጣላችሁ ደግሞ ለማንም አትክሰሱ። በእስር ቤት ውስጥ ስህተት እየተፈጸመ ነው ብላችሁ ካሰባችሁ ሐሳባችሁን ለራሳችሁ ያዙ፣ ምክንያቱም ለኔ ቅንጣት ያህል ግድ አይሰጠኝም አላቸው። ከዚህ በኋላ ጆን አንዳንድ ዘዴዎችን በመጠቀም የኔልሰንን ክፍል ከእርሱ ጋር እንዲሆን አደረገ። አሁን የህይወቱን እውነተኛ ዓላማ አግኝቷል። እርሱም የዛን የሸይባውን ዳኛ ልጅ ህይወት ላይ መከራ ማብዛት ነው። ሁለቱም ወደ ክፍላቸው ሲገቡ ያ ባለጸጋ ልጅ ሽንት ቤቱን አይቶ አለቀሰ። ጆን ግን ማልቀስን አቁም፣ አንድ ሰው ካየ እዚህ በህይወት ይበሉሃል፣ ብትፈራ እንኳን ፍርሃትን ማሳየት የለብም እሺ ሲል አስጠነቀቀው። ኔልሰን ደፋር ለመምሰል ሲሞክር አካባቢ ያሉ እስረኞች ሁሉ ሳቁበት። በዚሁ መልኩ የቢተርማን ቤተሰብ የአራተኛው ትውልድ የእስር ቤት ታሪክ ተጀመረ። ለማንኛውም በምሳ ሰዓት ሁለቱም አብረው ወደ ካፍቴሪያ ሄዱ። ጆን በዚህ እስር ቤት ውስጥ ብዙ ጊዜ ስላሳለፈ ስለ ሁሉም ሰው በሚገባ ያውቅ ነበር። ያ የኋላ ኪንግደም ቡድን መሪ የሆነው ሌናርድ ነው። በጣም ጥሩ ሰዎች ናቸው፣ ማንም ላይ ጉዳት አያደርሱም እያለ ኔልሰንን ይጠቁሞ ነበር። ጆን ሆን ብሎ ኔልሰንን ለማጥመድ እየሞከረ ነበር። ለማንኛውም ሁለቱ ምግብ እየበሉ እያወሩ ሳለ በድንገት ሌናርድ ሌላ እስረኛ ላይ ዘሎ ወጣና በቀጥታ እነርሱን ጠረጴዛ ላይ አጋድሞ በቢላ ገደለው። ጆን ግን በሚስጥር ዞር አለ። ነገር ግን ኔልሰን ባለበት ደርቆ ቀረ። ወዲያውኑ ጠባቂዎቹ እየሮጡ መጡና ኔልሰንን
ይህንን ሰው ማን ነው የገደለው ብለው ጠየቁት። በጆን ፍንጭ መሰረት ኔልሰን ሌነርድ ነው የገደለው ብሎ ተናገረ። ከዚህ በኋላ ምን ይሆናል? ምስኪኑ ኔልሰን ከሌነርድ ጠላቶች ተርታ ተመደበ። ወደ ክፍላቸው ሲመለሱ ጆን ለምን በከንቱ አፍን ከፈትክ ብሎ ጮህበት። ኔልሰን አንተ እኮ ነው ያልከኝ ሲል መለሰ። ጆንም አይደለም እኔ እኮ ሌላ ፍንጭ እየሰጠው ነበር፣ አንተ ተሳስተ ተረዳኝ እንጂ አለው። ከጥቂት ጊዜ በኋላ ሁሉም ሰው መታጠቢያ ቤት ውስጥ እየታጠበ ሳለ ባሪ ወደ ኔልሰን ቀረበ። እርሱ በፀጉር የተሸፋነና ግዙፍ ጥቁር ሰው ነበር። አይኑም ኔልሰን ላይ ነበር። ጆን ግን ወደፊት ቀረብ ብሎ ይህ የኔ ነው እሺ ሲል ለሁሉም ዛተ። ያኔ ባሪ እንዴት እናምን እንችላለን ብሎ ጠየቀ። ጆንም ነገሩን ለማረጋገጥ የፒተርማንን መቀመጫ በኃይል በጥፊ መታና ንብረቴ ነው ከእርሱ ራቁ አላቸው። በኋላም ጠበቃው ዲዌንን ኔልሰንን ሊጠይቀው እስር ቤት መጣ። ኔልሰን እዚህ የሰዎች ንብረት እየሆንኩ ስለሆነ በፍጥነት አስወጣኝ አለው። ዲዌን ግን አሁን የፒተርማን ፋውንዴሽን ቁጥጥር በእጅ አይደለም፣ ታዲያ ለክስ የሚሆን ገንዘብ ከየት ታመጣለህ አለው። ጠበቃውም እንኳን ያፌዝበት ነበር። በሌላ በኩል ጆን በየቀኑ የኔልሰንን የእስር ቤት ሕይወት የራስ ምታት እንዲሆንበት ያደርግ ነበር። በየቀኑ ጎረቤት ያለው እስረኛ በቡጢ ይመታው ነበር። ለእያንዳንዱም ጡንቻ ደግሞ ጆን ለዚያ እስረኛ ሲጋራ ይሰጠው ነበር። በምግቡ ውስጥም የማይረቡ ነገሮችን ይጨምሩ ነበር። አንድ ቀን ኔልሰን ሽንት ቤት ተቀምጦ እንደ ቆንጆ ሴት ጥፍሩን ይቆርጥ ነበር። ባሪ ወደዛ መጣና ኔልሰንን አይቶ ይህንን ወንጀል ደግሜ እሰራለሁ፣ ወንድ ነኝ፣ ወንድ ወዳለሁ አለው። የፍቅሩን ጥንካሬ ያየው ጆንም በሐሳቡ ተስማማ። ነገር ግን በምላሹ ብዙ ሲጋራና አንዳንድ ጥቅማ ጥቅሞችን ጠየቀ። ጆን እንደ እስር ቤቱ ሁኔታ ለኔልሰን በጣም ውድ ዋጋ ተመነለት። ባሪም በዚህ ተስማማ። ከዛም ጆን ከአንድ ጠባቂ ጋር በሆነ ምክንያት ከክፍል ይዘኝ ውጣ ብሎ ተስማማ። የክፍሉ በር ሲከፈት ኔልሰን ደነገጠ። ባሪ ግን ረጋ በል ወንድሜ፣ ለምን ትደነግጣለህ አለው። ምንም አይሆንም አለው። ነገር ግን ከጥቂት ሰከንዶች በኋላ የባሪ ሰዎች መጥተው አነሱት። ራሱ ላይም የወረቀት ከረጢት አጥልቀው ወደ ባሪ ክፍል ወሰዱት። ባሪ መጠጥ እየጠጣ ተቀበለው። ባሪ እንደገሰገሰ ሆድህ እኮ ወደ ውጭ ወጣ አለው። ከኔልሰን ጋር ልክ እንደ አዲስ ሙሽራ ነበር የሚሆነው። አትሽሽ ወደ እኔና እያለም ይለማመጠው ነበር። ምስኪኑ ኔልሰን በፍርሃት ይንቀጠቀጥ ነበር። ነገር ግን ምንም አማራጭ አልነበረውም። ባሪ በእውነት እወድሃለሁ፣ ለዛሬ ግን ዝም ብዬ ተዋሃለሁ የኔ ውድ አለው። ነገር ግን አንድ ነገር አስታውስ፣ የፈለግኩትን ነገር በማንኛውም ጊዜ አደርገዋለሁ፣ እምቢ እንዳትለኝ አለው። ከዚህ በኋላ ጊዜው እያለፈ ሄደ። ኔልሰንም የዕለት ማስታወሻውን መጻፍ ለመደ። ዛሬ መሬት ላይ ተቀምጦ ከብረት ዘንጎች ጋር ተደግፎ በማስታወሻው ላይ አንድ ነገር እየጻፈ ነበር። በዛን ጊዜ ከሌነርድ ሰዎች አንዱ መጣና በማስታወሻው ላይ ሸናበት። ይህም ለኔርድ በቅርቡ ለብቻው ከታሰረበት ክፍል እንደሚወጣ ማስጠንቀቂያ ለመስጠት ነበር። ከዛ በኋላ በአንተ ላይ የሚደርሰውን ስታስብ ነፍስ ትንቀጠቀጣለች አለው። በመቀጠልም ጆን ለኔርድ በአንድ ጊዜ አይገልህም፣ ደጋግሞ ይመታሃል፣ ቀስ በቀስ ስቃይ ያሳይሃል፣ ምናልባት ከብዙ ወራት በኋላ ስሜቱ ሲመጣ ሊገልህ ይችላል ብሎ አስረዳው። በካፍቴሪያ ውስጥ ያሉ ሁኔታ ከጊዜ ወደ ጊዜ እየተባባሰ ሄደ። ጆን አንተን የሚገሉ ጊዜ እየተቆጠረ ይመስለኛል አለው። በዚህ ጊዜ ኔልሰን ሄጄ ላነጋግረው ልሞክር ብሎ ወሰነ። ጆን ይህ ትልቅ ስህተት መሆኑን ያውቅ ነበር። ቢሆንም ግን አዎ በእርግጥ በንግግር ሁሉንም ነገር ማስተካከል ይቻላል አለው። አሁን ኔልሰን ወደ ሌነርድ ቡድን ጠረጴዛ ሄደና ወንድሜ አንድ ሰው ስህተት ቢሰራ ይቅር የሚለው ነው ትልቅ የሚባለው፣ አንተ ደግሞ ትልቅ ነህ እያለ ከልቡ ንግግር ማድረግ ጀመረ። ነገር ግን ይህንን እንደሰማ ሌነርድ አንደኛውን እግሩ ላይ ሹካ ወጋው። ኔልሰን ጮኸ። ሌነርድ ሌላኛው እግር ላይም ወጋውና አሁን ተስተካከለ፣ እኩል ሆነ አለው። ምስኪኑ ኔልሰን አጎንብሶ ያለቅስ ነበር። ከዚህ በኋላ ሌነርድ አንተ ልጅ ድፍረትህ ግን አለ፣ ከኔ ፊት እንዲህ የቆመው አንተና የገዛ አባቴ ብቻ ነበር። ግን ታውቃለህ አባቴን እኔ ራሴ ገድዬ ነው አለው። እዚህ የመጣሁት እኔው ነኝ አለው። ኔልሰን ሞኝ ቢሆንም እንኳን አሁን ሰዓቱ እንደደረሰ ተረዳ። ምስኪኑ እያነከሰ ወደ ጠረጴዛው ተመለሰና ለጓደኛው ለጆን ሞቴ ለጥቂት ቀናት ተራዝሞልኛል ብሎ ነገረው። ማታ በክፍላቸው ውስጥ ጆን ጥቂት አማራጮች እንዳሉት ነገረው። የመጀመሪያው አትወደውም፣ ሁለተኛው ለብቻ መዋጋት ነው፣
ሶስተኛው ደግሞ እርሱ ራሱ ቀስ በቀስ እንዲገል ዝም ብለህ መጠበቅ ነው አለው። ኔልሰን የትኛው አማራጭ ስላልተመቸው ጆን አራተኛው አማራጭ ነገረው። አንድ ጥፋት አጥፋና ለብቻ ወደምትታሰርበት ክፍል ቤዝመንት ውስጥ ግባ፣ እዚያ ሊገሉክ አይችልም አለው። ይህንን ሲሰማ ኔልሰን እሺ ጥሩ ነው፣ ግን እንዴት ይገኛል አለ። እርሱም ምንም ሳይጠይቅ በፊት ጆን ኳሱን ወደ ጠባቂው ወረወረና ከኔልሰን ጀርባ ተደበቀ። ጠባቂው እንደመጣ ጆን ከኋላ ሆኖ ጠባቂውን ፊቱ ላይ በቡጢ መታው። ጡንቻው ኔልሰንን የገጨው መሰለ። ጠባቂዎቹም አንስተው በጣም ርቆ ወደሚገኘው የብቻ እስር ቤት ክፍል ውስጥ ከተቱት። ለ2 ቀን በዛ ጨለማ ሳጥን ውስጥ ብርሃን ሳይታይ ሰዓታት ሳይታወቅ ከራሱ ሐሳብ ጋር ብቻ ሲታገል ቀስ በቀስ እያበደ መጣ። ጠባቂዎቹ ኔልሰንን ወደ ክፍሉ ሲመልሱት ሙሉ በሙሉ ተናውጦ ነበር። ከዛም በእስር ቤቱ ውስጥ ወደሚገኝ አንድ አሮጌ መድኃኒት ሻጭ ሄደ። ወንድሜ ከዚህ ህይወት ሰልችቶኛል፣ ስቃይ ሁሉ እንዲያስወግድልኝ እፈልጋለሁ አለው። ያ ሻጭ ደግሞ ምን አጭሶ እንደነበር አይታወቅም። ኔልሰን ከህይወቱ መላቀቅ የፈለገ መሰለው። ስለዚህ ለኔልሰን የሚያደነዝዝ ነገር ከመስጠት ይልቅ መርዛማ ነገር ሰጠው። ኔልሰንን ብዙ ጥያቄ ሳይጠይቅ መድኃኒቱን ይዞ ወደ ክፍሉ መጣ። እዛ ክፍላቸው ውስጥ ጆን የሌነርድ ቡድን በሙሉ ወደ እርሱ እየመጡ መሆኑን አየ። ጆን ምንም ሳይናገር በዝምታ ወጥቶ ሄደ። በጥቂት ሰከንዶች ውስጥ ቡድኑ ወደ ውስጥ ገባ። መሪያቸው ሌሎቹን እናንተ ውጭ ቆዩ፣ የእርሱን ሥራ እኔ ብቻ ጨርሳለሁ አላቸው። ጥቃት ሰነዘረበት። ነገር ግን ኔልሰን በቀላሉ እጅ አልሰጠም። ጥቂት ጡንቻዎችን መከተ። እርሱም መልሶ መታ። ከዛ ወደ ሌላኛው አልጋ ላይ ወጣና ከዛ 2-3 ጥሩ እርግጫዎችን አረፈበት። አሁን ከሌነርድ አፍንጫ ደም እየወጣ ነበር። በድንገት ከላይ አንዲት ሲንጀር ወደ ታች ወደቀች። ይህም መርፌ ኔልሰን ይዞት በመጣው መርዝ የተሞላች ነበረች። ሌነርድ እርሷን አይቶ ቆመና ይህ ምንድነው ብሎ ጠየቀ። ኔልሰን ይህ ነገር ጭንቅላት ሁሉ ያስወግዳል፣ ደስ ነው የሚለው፣ የነገሩኝ እንዲህ ነው አለው። ይህንን እንደሰማ ሌነርድ ያቺን መርፌ በራሱ ላይ ወጋት። በአጋጣሚ የኔልሰን ችግር በራሱ ጊዜ ተፈታ። ከክፍሉ ውጭ የነበረው ጩኸትም በድንገት ጸጥ አለ። ኔልሰን የሌነርድ አስክሬን እየጎተተ ወደ ውጭ አወጣና ለጓደኞቹ ሌላ መሞት የሚፈልግ ካለ ወደ ውስጥ ይግባ አላቸው። ይህንን ሲሰሙ የቡድኑ አባላት ወዲያውኑ ወደ ኋላ ፈገፈጉ። በዛን ጊዜ ጆን ወደ ክፍሉ ገባ። ልክ ከኔልሰን ጋር እንደነበረ ሆኖ ለመታየት ሞከረ። ከዛም በረጋ መንፈስ በእስር ቤት ውስጥ ሰው መግደል ሌላ 20 ዓመት ያስጨምራል አለው። ኔልሰን ግን ፈገግ ብሎ እኔ ማንንም አልገደልኩም አለው። ጆን በዝግታ ይህንን አላሰብኩም ነበር ሲል ኔልሰንን ወዲያውኑ ያዘውና ምን ፈልገ ነበር? እኔ እንድሞት ነው አለው። ነገር ግን ጆን በብላት ወሬውን አቅጣጫ አስቀየረው። አሁን ኔልሰን ከጆን ጋር ወደ ካፍቴሪያው ሲገባ መላው አዳራሽ በዝምታ ተዋጠ። በዚያን ጊዜ ከኋላ ኪንግደም ቡድን አንድ ልጅ ከኋላ መጣ። ጆን ወዲያውኑ ዘወር አለ። በእጁም ሹካ ይዞ ለድብድብ ተዘጋጀ። ሊዋጉ መስሎት ነበር። ነገር ግን ልጁ የመጣው ለሰላምታና ለጓደኝነት እጁን ለመዘርጋት ነበር። ሌነርድ ለማንኛውም ያሰቃየን ነበር፣ አንተ ግን ነፃ አወጣህን አለው። አሁን ሁሉም ሰው ኔልሰንን በአክብሮት ማየት ጀመሩ። ምክንያቱም በእስር ቤቱ ውስጥ በጣም አደገኛ የሚባለው እስረኛ ገድሏል። ጆን በውስጡ ከአንድ ሰው ጋር መጣላት አለብኝ፣ አለበለዚያ ሰዎች እርሱን በጣም ኃይለኛ አድርገው ያስቡታል ብሎ አሰበ። ለአንድ ሌላ እስረኛ ተነስ፣ ቦሱ አለቃው ሊቀመጥ ነው አለው። እስረኛው መጀመሪያ እምቢ ቢልም ኔልሰን ግን ኃይሉን ለማሳየት ተሳደበና ተነስ አለው። ያ እስረኛ በዝምታ ተነስቶ ሄደ። ነገር ግን ጆን ከዚህ ድርጊት የተረዳው የጠነሰሰው ሴራ በሙሉ እንደ ተገላቢጦሽ እንደሆነበት ነው። ጥቂት ቆይቶ ኔልሰን ወደ መታጠቢያ ቤት ሄደና እንደገና ከባሪ ጋር ተገናኘ። ባሪም ተነጋግረን የነበረውን ነገር ትዝ ይልሃል አለው። ባሪ በዛ የፍቅር ስልቱ ወደ እርሱ ሲቀርብ ኔልሰን በኃይል ገፋውና 2 ቡጢዎችን ፊቱ ላይ አረፈበት። በዚህ ጊዜ ባሪ በቁጣ ጉሮሮን አነቀው። ኔልሰን ግን እወድሃለሁ እያልከኝ አልነበር? በፍቅር ውስጥ ደግሞ ትንሽ መጋጨት አይጠፋም የኔ ውድ አለው። ይህንን ሲሰማ ባሪ ቆመ። ምስኪኑ ባሪ በጣም ስሜታዊ ሆነ። ኔልሰንም እጆቹን ዘርግቶ ና አቅፍ አድርገኝ አለው። ባሪ ወዲያውኑ ወደ እርሱ ሊመጣ ሲል የኋላ ኪንግደም ቡድን አባላት በድንገት ገቡ። ባሪ በአዲሱ ጓደኛቸው ላይ መጥፎ ነገር እያደረገ እንደሆነ ሰምተው ነበር። ሁሉም ተባብረው በባሪ ላይ ወደቁበት፣ ደበደቡት። ኔልሰን በመሃል ገብቶ ተው ይበቃል እያለ ቢጮህም በዚያው ቅስፈት ጠባቂዎቹ ደረሱ። በዚህ ጊዜ ጠባቂዎቹ ሁሉንም ነገር ያደረገው
ጆን እንደሆነ አሰቡ። ምክንያቱም ጆን እንደ አለቃ ጥግ ላይ ተቀምጦ ሁኔታውን ይመለከት ነበር። በዚህም ምክንያት ጆንን ይዘው ለብቻ ወደሚታሰርበት ጨለማ ሳጥን ውስጥ ከተቱት። ጆን ከእስር ቤቱ ሲወጣ አካባቢ ሙሉ በሙሉ ተቀይሮ አገኘው። የክፍል ጓደኛው ኔልሰን አሁን የሁሉንም ሰው ተወዳጅ ሆኗል። ለሌሎች እስረኞች የካራቴ ስልጠና መስጠት ጀምሯል። ሰዎች በእርሱ ወሬ ስቁና ይደሰቱ ነበር። በሄደበት ቦታ ሁሉ ሰው አይለየውም ነበር። እንዲያውም የእስር ቤቱ የቲያትር ቡድን መሪ ሆነ። አሁን ኔልሰን ወደ ጆን ቀረበና አመሰገነው። ወንድሜ፣ አንተ ባትኖር ኖሮ ይህ ሁሉ አልችልም ነበር። ሕይወቴን አስተማርከኝ አለው። ጆን ይህንን ሲያይ አእምሮ ተናወጠ። በጣም ተበሳጭቶ ከክፍሉ ውስጥ ያሉትን ነገሮች በሙሉ ሰባበረ። እርሱ ሆን ብሎ ነፃነቱን ያጣው የዳኛውን ልጅ እስር ቤት ውስጥ ለማሰቃየት እንጂ እርሱ የእስር ቤት ውስጥ ሲዝናና ለማየት አልነበረም። በዚህ መሃል ባሪና ኔልሰን በእውነት በጣም ተቀራረቡ። ማለትም በጣም። አንድ ቀን ኔልሰን ክፍል ውስጥ ብቻውን እያለ ጆን መጣ። ወንድሜ፣ ባንተ በጣም እኮራለሁ። ከየት ተነስተህ የት ደረስክ? ነገ የፍርድ ቤት ቀጠሮ አለ። እንደምትፈታ ተስፋ አደርጋለሁ እያለ ረጅም ንግግር አደረገ። በእጁም ለኔልሰን የሚሰጠውን አንዲት የቲን መጠጥ ይዞ ነበር። ይህ መጠጥ ስንለያይ የማስታወሻ ስጦታዬ ነው አለው። መጠጡም ቀድሞ ተከፍቶ ስለነበር ኔልሰን ትንሽ ተጠራጠረ። ጆን ግን ወዲያውኑ በእኔ ትጠራጠራለህ? በእኔ በቆሻሻው አለው። ጥርጣሬውን ለማስወገድም ራሱ መጀመሪያ ቀመሰውና እንደ ምስኪን ሆኖ ወንድሜ በጣም አዝኛለሁ፣ ተጎድቻለሁ አለው። ኔልሰን የጆን ንግግር ልቡን አቃጠለውና መላውን መጠጥ በአንድ ጊዜ ጠጣው። ይህ ግን ትልቅ ስህተቱ ነበር። በመጠጡ ውስጥ የአንድ የተደባለቀ ነገር ነበረ። በጥቂት ደቂቃዎች ውስጥ ኔልሰን ራሱን ሳተ። ያኔ ጆን ተረጋግቶ በመቆየት ራሱን አስታውቆ አስመልሶ ተጠቅሞ መድኃኒቱን አስወጣ። ከዛም በፍጥነት እቅዱ ወደፊት ቀጠለ። በማግስቱ ጠዋት ኔልሰን ለፍርድ ቤት ችሎት ቀረበ። ለዳኞቹም እስር ቤቱ ቀይሮኛል፣ አዲስ ሰው ሆኛለሁ አላቸው። ነገር ግን ግንባሩ ላይ ዋይት ፓወር የሚል ጽሑፍ፣ አንገቱ ላይ ደግሞ የናዚዎች ምልክት ተጽፎ ነበር። ዳኞቹ ይህንን ሲያዩ በጊዜው እንዲፈታ ያቀረበው ጥያቄ ውድቅ አደረጉት። እንዲያውም ቅጣቱን ሙሉ በሙሉ ሳይጨርስ እንዳይወጣ ወሰኑ። ብዙም ሳይቆይ ኔልሰን ግንባሩና አንገቱ ላይ ያለው ምልክት አየና ይህንን ያደረገው ማን እንደሆነ ተረዳ። ወደ ክፍላቸው ሲመለሱ ወዲያውኑ በጆን ላይ ዘለለ። በሁለቱ መካከል ከፍተኛ ድብድብ ተጀመረ። በቡጢም በጡንቻም ተለዋወጡ። በመጨረሻም ጆን የቆየ እስረኛ የመሆኑን ብልጫ ተጠቅሞ ሊያሸንፍ ቻለ። ጆን በብረት ዘንጎች እያነቀው እውነቱን ነገረው። አባትህ ደጋግሞ ፈረደብኝ፣ እንድታረምም እድል አልሰጠኝም። በእርሱ ምክንያት ነው አንተን እዚህ ያስመጣው አለው። ኔልሰን ይህንን ሲሰማ በጣም ተቆጣና የጆንን ራስ ከአልጋው ብረት ጋር አጋጨው። በዛን ጊዜ ጠባቂዎቹ ደርሶ ለዩአቸውና መዋጋት ከፈለጋችሁ በደንብ ተዋጉ አላቸው። ሜዳ ላይ ምንም አይነት ሕግ የሌለው ውጊያ ተቀጠረላቸው። እያንዳንዳቸውም እስኪሞቱ ውጊያው አይቆምም። ከመቀጣጠራቸው በፊት እንዳይገዳደሉ የ24 ሰዓት ክትትል ይደረግባቸው ነበር። ሁሉም ሰው ማን እንደሚያሸንፍ ውርርድ መያዝ ጀመሩ። ዋርደኑም እንኳን ገንዘብ ተወራረደ። አንድ ቀን በጉብኝት ሰዓት ባሪ ኔልሰንን ሊጠይቀው መጣ። ባሪ ከእስር ቤቱ ተፈቶ ነበር። ነገር ግን ያለ ፍቅሩ ያለ ኔልሰን መኖር ስላልቻለ ወንጀል ሰርቶ ተመልሶ መግባት እንደሚፈልግ ነገረው። ኔልሰን ግን በዚህ ዓለም ያለህን ቤተሰብ አንተ ብቻ ነህ፣ እንዲህ እንዳታደርግ አለው። ባሪም የፈለግከውን አድርጋለሁ ሲለው ኔልሰንን አንድ ሐሳብ መጣለት። በከተማው ሌላኛው ክፍል ጠባቂ ዲዩን ጎልፍ እየተጫወተ ሳለ ኔልሰን ደውሎ ከዚህ አውጣኝ አለው። ዲዩን ግን ገንዘብ የለም ብሎ አፌዘበት። ኔልሰን እኔ ሊቀመንበር መሆን ባልችልም ልጄ የኔን ቦታ ሊተካ ይችላል፣ አንድ ልጅ በጉዲፈቻ ወስጃለሁ አለው። በዚያው ቅጽበት 150 ኪሎ የሚመዝነው ባሪ ወደ ዲዩን ቢሮ ገባ። ከዚያ ውጣ፣ አሁን የሊቀመንበሩ ወንበር የእኔ ነው አለው። ብዙም ሳይቆይ በሁለት እስረኞች መካከል ውጊያ ተጀመረ። ታሪኩ መጀመሪያ የጀመረው እዚህ ጋር ነበር። ጆን በኔልሰን ላይ ወጣና በኢንዱስትሪ ማጽጃ የሰራውን ሸሚዙን ፊቱ ላይ ቀባው። ይሄ ኔልሰንን ለማዳናገር በቂ ነበር። ከዛም በኃይል ረገጠው። ሁለቱም መርዛማ መርፌ አውጥተው አንዱ ሌላውን ሊገል ተዘጋጁ። በድንገት ኔልሰን ሐሳቡን ቀየረና እናቁም፣ እኩል በኩል ይሁን አለው። ጆንም ተስማማ። ነገር ግን በድንገት ኔልሰን እዚህ አንድ ነገር ተምሬያለሁ፣ ማንንም እንዳታመን ብሎ ጆን ላይ መርፌውን ወጋው። ጆንም ከመሞቱ በፊት መርፌውን ኔልሰን ላይ ወጋው። ሁለቱም እንደሞቱ
መስለው አብረው ወደቁ። የሕክምና ቡድኑ መጥቶ መሞታቸውን አረጋገጡና ተቀበሩ። የቢተማን ፋውንዴሽንም ስልጣንም ለብቸኛው ልጅ ለባሪ ተሰጠ። ሰዎች ሁሉ ከሄዱ በኋላ ባሪ መቃብሩን ቆፈረ። ኔልሰንም በሕይወት ወጣ። ይህ ሁሉ የእቅዱ አካል ነበር። ኔልሰን አንድ ሰው ለ3 ቀናት ሊያደነዝዝ የሚችል መድኃኒት ቀድሞ ወስዶ ነበር። የሕክምና ባለሙያዎቹም ባሪ በገንዘብ ገዝቷቸው ነበር። ኔልሰን በጆን መቃብር አጠገብ ቆሞ እርሱ እዚህ ይሙት ብሎ አሰበ። ነገር ግን ባሪ ስሜታዊ ሆነና ጆንንም ቆፍሮ አወጡት። ትንሽ ተከራከሩና በመጨረሻ እጅ ተጨባብጠው የቆየ ጠባቸውን እዚያው ቀበሩት። ከ1 ዓመት በኋላ ሁሉም የሚያምር ህይወት ሲመሩ አየን። ቪዲዮን ከወደዳችሁት ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። ምን ችግር አለ አሁን? ለማንኛውም ይመቻችሁ። እንቀጥላለን። ሰብስክራይብ ብታርጉም ባታርጉም ግን ሰብስክራይብ አድርጉ።